ኢላሂ ያ ወዱድ አፉ በለን፣ ቀልባችን ይጽዳ ምህረትህን አድለን። በተከበረው ወረህ አዝነህ ተቀበለን። ኢላሂ ተቀበለን ተቀበለን። بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. دنيا تفتنا بموت يمرره، ጤናዋ በበሽታ የተበከለ፣ ደስታዋ በሐዘን ብዛት የደፈረሰ፣ ሰላሟ በጦርነትና በሽብር የተናጋ፣ ምቾቷ ከችግር ስኬቷ ከውድቀት ጋር የተያያዘ የተዳቀለ፣ ችግሯ እልፍ ቀዳዳዋ ሺህ የሆነች አገር ናት። ዱንያ አኑራ የምትገድል፣ አስቃ የምታስለቅስ፣ ሰታ የምትነሳ፣ አክብራ የምታዋርድ፣ አገናኝታ የምታለያይ፣ ያመናትን ከሃዲ የሰራላትን ገፊ፣ የማትያዝ የማትጨበጥ ባህሪ፣ መልክዋ ተለዋዋጭ የሆነ የእንቆቅልሽ ወደብ ናት አዱንያ። ደረጃው ይበላለጥ እንጂ ወደ መሬቷ ውስጥ የገባም ሆነ በላይዋ ላይ የሚኖር ሁሉ ከችግሮቿ አይነቶች ቢያንስ ባንዱ ያልተገረፈ የለም። ሁሉም ከችግሯ ቀምሷል፣ በመከራዋ ተደቁሷል፣ በፈተናዋ ጉድ አይተዋል፣ ከሙሲባዋ ገላግሉኝ ብሏል። ዱንያ አልነካህም ብላ ቃል የገባችለት ማንም ሰው የለም። ታዲያ ግራ ቀኙን፣ ኋላ ፊቱን፣ አካባቢውንና ዓለምን በማስተዋል የዱንያን ተለዋዋጭ ገጽታ በጥልቀት ያየ ብሎም በአትኩሮት ያስተዋለ ያስተነተነ በደረሰበት የዱንያ ላይ ሙሲባ ምክንያት አይደነግጥም፣ ለፈተና መከራዋም እጅ አይሰጥም፣ ፈጣሪውንም አያማርርም። በሚሰራው ሁሉ ዓላማ ያለውና ምክንያታዊ የሆነው ጌታችን አላህ ሱብሓነሁ ወተዓላ ፍርዱም ሆነ ስራው አድሎ የሌለበት ነውና በሚሰራው አይጠየቅም፣ በሚፈርደውም ቅሬታ አይቀርብበትም። ከሱ በላይ ፍርዱ ያማረ ለባሮቹ አዛኝ የለምና በደረሰብን ሙሲባዎች ሁሉ ነገራችንን ሁሉ ለሱ ትተን ክፍፍሉን መውደድ፣ ምርጫውን መቀበል ይገባናል። የደረሰብን ሙሲባ የቱን ያክል ቢከፋና ህመሙ ዘልቆ ቢሰማንም እንኳ አላህን ሱብሓነሁ ወተዓላ ከሚያስደስት ቃል ውጭ መናገር የለብንም። ከሙእሚን ባህሪም መውጣት አይገባንም። በዚህ ዓለም ህይወታችን የቱን ያክል ችግር መከራ ቢደርስብንም ነገሮች ሁሉ መጥፎ እንደሆኑብን አንድም በር ሳይቀር በሮች ሁሉ እንደተዘጉብን አድርገን መመልከት የለብንም። ማን ያውቃል? አዎን ማን ያውቃል? እኛ መጥፎ ሆኖ የታየን መልካም፣ መልካም ሆኖ የታሰበን ደግሞ መጥፎ ሊሆን ይችላል። ማን ያውቃል? አላህ የከለከለን እኮ ሊሰጠን፣ የጣለን ሊያነሳን፣ ያዘገየን በሰላም ሊያደርሰን፣ ያላመቻቸልን ቆይቶ ሊሸልመን፣ ያላሳካልንን ሊያሻሽለን ይሆናል። አንድ የአላህ ባሪያ ፈጣሪውን ምንጊዜም በጥሩ ነገር ያስባል፣ ይጠረጥራል። ፈጣሪውም መልካሙን ጥርጣሬውን ያጸናለታል። ሙእሚን ምንጊዜም ቢሆን ከነገሮች ተስፋ አይቆርጥም። አንድ ቀን ያሰብኩት ይሆንልኛል ብሎ ተስፋ ያደርጋል። ቢደኸይ ያልፍልኛል፣ ቢወድቅ ይሳካልኛል፣ ባጣ ይተካልኛል። አላህ ሱብሓነሁ ወተዓላ ሁሉንም ያደረገው ለኔው መልካምን ሽቶ የኔንም መሻሻል ፈልጎ ነው ሲል ያስባል። ሙእሚን እንደ ስሙ ሁሉ በአላህ ከልቡ አማኝ ነውና በደረሰበት ትንሽ የዱንያ ላይ ጊዜያዊ ሙሲባ ተቆጥቶ ዛሬውኑ ቂያማ ትቁም አይልም። ተቆጥቶም ራሱንም ሆነ ሰውን አይረብሽም። ለንዴቱ ማብረጃም ገመድ ፍለጋ አይሮጥም። የህይወትን ባህሪ ያውቃል፣ ስለሚያውቅም ይረጋጋል። አምላኩን ፈጣሪውን አላህ ሱብሓነሁ ወተዓላን ስለሚወድ ከሱ የሚመጣውን ሁሉ ይወዳል። ለዚህም ችግርን እንደ ደስታ፣ በሽታን እንደ ኃጢአት፣
ማበሻ አድርጎ ይመለከታል። አላህ ስብሓንሁ ወተዓላ በተከበረው ቁርአኑ ምን ይላል? አዑዙ ቢላሂ ሚነ ሸይጣን ረጂም ወለልአኺረቱ ኸይሩን ለከ ሚነል ኡላ፣ መጨረሻይቱም ዓለም ከመጀመሪያይቱ ይልቅ ላንተ በላጭ ናት። ሱረቱ ዱሓ አንቀጽ 4። አላህ ከላይ ያለውን አንቀጽ ከተናገረ በኋላ የነቢዩን ዓለይሂ ሰላቱ ወሰላም የጅማሮ ሕይወትን ከሚቀጥለው የሕይወት ገጽታቸው ጋር እያስተሳሰረ መጥቀሱ በጣም ብዙ ነገር እንድንማርበት ይመስላል። ወለሰውፈ ዩዕጢከ ረቡከ ፈተርዳ፣ ጌታህም ወደፊት ብዙውን ስጦታ በርግጥ ይሰጥሃል ትደሰታለህም። አለም የጅድከ የቲመን ፈአዋ፣ የቲም ሆነህ አግኝቼህ እኮ አስጠጋሁ። ወወጀደከ ضاላን ፈሀዳ፣ መንገድ የሳትክ ሆነህ እኮ መራሁ። ወወጀደከ ዓኢለን ፈአግና፣ ድሃ ሆነህ አግኝቼህም እኮ ሀብታም አደረግኩ እያላቸው ነበር። ከዚህ አንቀጽ ላይ የምንረዳው አንዱ ጭብጥ በዱንያ ሕይወታችን ላይም የመጨረሻይቱ ሕይወታችን ከመጀመሪያይቱ እንደምትሻል ነው። የዱንያ ፈተናዋ ብዙ ነው። ሕይወት ምሳሌዋ ልክ ደስ እንደሚል የታሪክ መጽሐፍም ናት። እስከ መጨረሻው በትዕግስት ማንበብ ግድ ይላል። አሳዛኝን ምዕራፍ ብቻ አንብበህ እንዳትቆም። ከዚያ በኋላ ያለው ምዕራፍ ደስ የሚል ሊሆን ይችላል። ፍጻሜው ደግሞ ይበልጥ ውብ ሊሆንም ይችላል። ለዚያም ነው የመጨረሻይቱ ሕይወታችን ከመጀመሪያይቱ ትሻላለች ያልኩት። መጀመሪያ ላይ ብዙ ነገሮች ይወሳሰባሉ። ሁሉም ነገር እኛ እንደፈለግነው አይሄድም። ይህ ብቻ አይደለም፣ አንዳንድ ጊዜ ጉዳዮቻችን መላቅጥ ያጣሉ። ስንት ጊዜ አውጥተህ የደከምክበት ሥራ በአንድ ቀን ይናዳል። ያልታሰበ ዱብዳ፣ ወደ ኋላ መመለስ፣ የማያልቅ ሐሳብ፣ ጉዳዮቻችን የማይስተካከሉ እስኪመስሉን ድረስ በሐዘን እንዋጣለን። ጭንቀት፣ ፈተና፣ ሐዘን የማያልፉ የሚመስሉ ቀኖችን እናስተናግዳለን። በእያንዳንዳችን ሕይወት ውስጥ ጨካኝ የሆኑ ቀናትና ፈታኝ ጊዜያት ይኖራሉ። አንተን የሚሰሩህም እነርሱ ናቸው። በየትኛውም ከባድ የሕይወት አጋጣሚ ውስጥ ስታልፍ ትልቅ ትምህርት ትማራለህ። ትምህርቱ ደግሞ አንተን ይቀይራል። ቢያንስ ሁሉም ነገር ያልፋል የሚል የሕይወት እውነትን ትረዳለህ። አሁን ያለህበት የመጀመሪያው ሕይወት ሁሉም ነገር ያልፋል፣ መጨረሻው ግን ውብ ይሆናል የሚል ቃል ከዚህ አንቀጽ እንመዛለን። ወለልአኺረቱ ኸይሩን ለከ ሚነል ኡላ፣ መጨረሻይቱም ዓለም ከመጀመሪያይቱ ይልቅ ላንተ በላጭ ናት። ጀነትን ስናስብ ከብዙ ነገሮች ሰብር እናደርጋለን። በርካታ ጉዳዮች ላይም እንታገሳለን። ጀነት ዱንያ ላጣናቸው ነገሮች ሁሉ መካሻችን ናት። ዱንያ ላይ ተመኝተን ያላገኘናቸውን ነገሮች እዚያ እንካሳለን። ለማየት ያልታደልናቸውን ደጋጎች እናገኛለን። ሳናይ የወደድናቸውን ሰዎች እናገኛለን። ሳንሰናበታቸው ዱንያን የለቀቁ ወዳጆቻችን እናገኛለን። በጀነት ናፍቆታችን ይበርዳል፣ ህመማችን ይጠፋል፣ ጉዳታችን ይካሳል ኢንሻአላህ። ሁሌም መርሳት የሌለብኝን አንድ ነገር ለኔም ለናንተም ላስታውስ። ዱንያ ከማስበውና ከምታስቡት በላይ የድካም አገር ናት። አላህም እሱን እስከምናገኘው ድረስ እንደምንደክም ነግሮናል። ስለዚህም እኛም ይህች ሀገር አድካሚ መሆኗን አውቀን ባህሪዋን ተገንዝበን ልንኖራት ይገባል። በሷ ላይ እስካሉ ድረስ እረፍት አይታሰብም። ወደ ውሃ ተገብቶ ቀዘቀዘኝ አይባልም። ዱንያ በአንድ ብቻ ሳይሆን በብዙ ነገር ታደክማለች። በኑሮ ራሳችንን ለመለወጥ በምናደርገው ጥረት ታደክመናለች። በኢማን ለመሻሻል በምናደርገው ትግል ታደክመናለች።
በትምህርት ለማደግ፣ በስነ ምግባር ከፍ ለማለት። እነኚህ ሁሉ በነፃ የሚገኙ አይደሉም፣ ያደክማሉ። ድካሙ ደግሞ የአንድ ሰሞን ብቻ አይደለም፣ የዕድሜ ልክ ነው። የሰው ልጅ ሆይ እንግዲያውስ ቁርጥህን እወቅ። ዱንያ ላይ እስካሉ ድረስ ምንም ረፍት የለም። ዱንያ በየቀኑ የምታቀርብልን አጀንዳ አላት። መደፈን የሚገባው ክፍተት አላት። የዕለት አጀንዳዋን ለመዝጋትና ክፍተቷንም ለመሙላት ከጠዋት እስከ ማታ፣ ከማለዳ እስከ ምሽት፣ ከልጅነት እስከ ዕውቀት፣ ከሕይወት እስከ ህልፈት ትደክማለህ። በመጨረሻም ከጌታህ ጋር ትገናኛለህ። ምድር ላይ ስላሳለፍከው ሕይወትም ትመረመራለህ። በአላህ ፈቃድ ዱንያ ላይ እንድትገኝ የተደረግከው የሰው ልጅ ሆይ በዕድሜ ቁጥር ከታች ከመካከልም ሆነ ከላይ ያለኸው ሰው ሆይ ዱንያ ውስጥ ስትኖር ያሰብካቸውን ነገሮች በቀላሉ ልታሳካ እንደማትችል ከወዲሁ እወቅ። እንደምትደክምና ድካምህም ከባድ እንደሆነ አስቀድመህ ተገንዘብ። ለከባድ ድካምም ራስህን አዘጋጅ። ዱንያ ቀልድ አታውቅም። በዚህች ጊዜያዊ ዓለም ፈተና የተጎዳን ሁሉ የአላህ ረሕመቱ ሰፊ መሆኑን ፈረጁን የሚያመጣበት ጊዜም እጅግ ቅርብ እንደሆነ ፈጽሞ አንዘንጋ። ፊት ለፊታችንን አስፍተንና አብርተን እንጂ አጥብበንና አጥቁረን አንመልከት። ዓይናችን ከጭጋጉና ከጥቁሩ ደመና ላይ ሳይሆን ከደማቋ ጨረቃ ላይ ይረፍ። ባንደርስበት እንኳን የተስፋን ገመድ እንንጠልጥልበት። ተስፋ ባይኖር ኖሮ ሕይወትም ባላጓጓች ነበር። ወጥሮ የያዘን ገመድ ካለ ወጥረን እንያዘው። ወይ ይላላል አሊያም ይበጠሳል። ሰው ሁሉ ርቆን የሚያጽናናን ቢጠፋም አላህ ሁሌም ከጎናችን መሆኑን አንርሳ። ከሱ በላይ አጽናኝ የለምና በርሱ እንጽናና፣ በአላህ እንመካ። የሰው ነፍስ ባለቤቱ እንዳደረጋት ነው የምትሆነው። ካስታገሳት ትታገሳለች፣ ሊገራት ከጣረም ትገራለች። እንታገሳለን የሚሉ ይታገሳሉ፣ እንችላለን የሚሉም በአላህ ፈቃድ ይችላሉ። ከራሳችን በላይ ለራሳችን የሚያስብልን ማንም የለምና ለነፍሳችን የሚበጃትን እንምረጥላት። ልብ እንበል፣ እናስተውል። ስቃያችን በዚህች ምድር ለጊዜው ነው። እውነተኛው ሀገራችንም ይህ ሳይሆን ያ ነው አኺራ። እዚህ የተጎዳ እዚያ ይካሳል፣ እዚህ ያጣ እዚያ ያገኛል፣ እዚህ የደከመ እዚያ ያርፋል። የዱንያ ቀናት በላያችን ላይ እንደ ተጫኑ አምባገነን መንግስታት ናቸው። መንግስታት እንደሚያልፉ ሁሉ ቀናትም ያልፋሉ። ለሚያልፍ አገርና ነገር ራሳችንን አንጉዳ። ቆይታችንንም በገዛ እጃችን ሰበብ ሆነን አናሳጥር። በእያንዳንዷ በምትነካን ሙሲባ አጅር እንደምናገኝ እናስብ። በውስጣችንም ጥሩ ተስፋን እንሰንቅ። ሁኔታዎች እንደሚሻሻሉ ወድቀንም እንደማንቀር ሐሳብ እንቋጥር። ከበሽታ በኋላ ጤና፣ ከድካም በኋላ እረፍት፣ ከሐዘን በኋላ ደስታ፣ ከእንባ በኋላ ሳቅ፣ ከውድቀት በኋላ ስኬት አለ። የታመመ ይድናል፣ የተጎዳ ያገግማል፣ የጠወለገው ይለመልማል፣ የከሰመው ያብባል፣ የደበዘዘው ይፈካል፣ የጨለመው ይበራል፣ ከሳ የተባለው ይወፍራል፣ ጠፋ የተባለው ይገኛል። እስቲ የማያልፍ ነገር ምን አለ በረቢ? የጎርፍ ውሃ ሞልቶ ሞልቶ ያልፋል። ጨለማው ጠቁሮ ጨልሞ ይገፈፋል። ቀዝቃዛውና ጥቁሩ ክረምትም በበጋው ብሩህ የፀሐይ ብርሃን ይተካል። ብዙውን ጊዜ ችግሮች ከትልቅ ይነሱና እየተሸራረፉ በመጨረሻም ያልቃሉ። እናም ጊዜን መጠበቁና መታገሱ ሳይሻል አይቀርም። ትዕግስት መራራ ብትሆንም ፍሬዋ ግን ጣፋጭ ነው። ያኔ ታግሼ ሁኔታዎችን አሳልፌ በሆነ ኑሮ የምንልበት ቀን ከመምጣቱ በፊት ዛሬውኑ እንታገስ። ከትንሽ ትዕግስት በኋላ ትልቅ ድልና ስኬት አለ። ለነገሩ ሰማይ ጣሪያችን መሬት መቅበሪያችን መሆኗን
ዘንግተን የት እንሄዳለን? ምስኪን እኮ ነን እህቶች፣ ደካማ እኮ ነን ወንድሞች። ከትዕግስት ሌላ ምን ምርጫ አለን? ባንታገስስ ምን እናመጣለን? የተቆረጡ ዛፎች ተመልሰው ይለመልማሉ። የጠለቀች ፀሐይ ተመልሳ ትወጣለች። ይህን ያየ በችግር ጊዜ ተስፋ አይቆርጥም። ሌሊቱ ምን ያህል ቢረዝምም እንኳ መንጋቱ አይቀርም። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.